ሰላም ውድ ተመልካቾቻችን እንደምን አላችሁ? ለዛሬ የተለያዩ ስፖርታዊ መረጃዎችን ይዘን ቀርበናል። ሂር ዊ ጎ። ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ ማስፈረሙ እየተመለከት እንገኛለን። ገና በይፋ አልተረጋገጠም። በዚህ ሰዓት ምናልባትም ተረጋግጦ ሕክምና ምርመራውንም ጨርሶ ልትመለከቱ ትችላላችሁ። ሙሉ መረጃዎች ይዘን መጥተናል። እንዲሁም በአርሰናል በኩል ሲፈለግ የነበረው ጉማሬሽ በአርሰናል ላይ ያለውን ሀሳብ ለኒውካስትል በይፋ ተናግሯል። ምንድነው ያለው የሚለውንም እንመለከታለን። እንዲሁም በቼልሲ ቤት እናመራና በቼልሲ ቤት የ8 ዓመታት እንግዲህ ቁማር ተቆምሯል። ይህ ቁማር ምንድነው የሚለውን እንመለከታለን። ቼልሲ ለምንድነው 7-8 ዓመትን አይነት ኮንትራቶችን ለተጫዋቾች በተለይ ደግሞ ራሳቸውን ፕሩፍ ላላደረጉ ተጫዋቾች ይህን ያክል ረጅም ውል የሚያቀርበው የሚለውንም አብረን የምንመለከተው ጉዳይ ይሆናል። ሰፋ ያሉ የዝውውር መረጃዎችን ይዘን ቀርበናል። የዓለም ዋንጫ ጨዋታ ስለሌለ በዚህ ሁኔታ ተመልሰን የተገናኘን ይሆናል ማለት ነው። እናንተም እስከ ቪዲዮ መጨረሻ ድረስ አብራችሁን ተከታተሉን። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮንም ላይክ እያደረጋችሁ እንድትጀምሩ ስንል በአክብሮት የምንጋብዝ ይሆናል። ወደ መጀመሪያ መረጃችን ስናልፍ በቀጥታ ወደ ኦልትራፎርድ እንሄድ። በዩናይትድ እና በቼልሲ መካከል እየተደረገ ያለው ድርድር ወደ ላቀ ደረጃ ሁለቱ ክለቦች ድርድር ካደረጉ ኦልሞስት ወዲያው የሚስማሙበት ደረጃ እንዳለን የተመለከት ነው። ይህንንም ልብ ለማለት ያክል ከዚህ ቀደም በሜሰን ማውንት ጉዳይ ላይ ተመልክተናቸዋል። በሌሎች ተጫዋቾችም እንዲሁ በነ ማቲች በነ ሁዋን ማታ በድሮ ጊዜም የምናስታውሰው ነገር ነው። አሁን ላይ ደግሞ በአንድሬ ሳንቶስ ጉዳይ በአንድ ቀን አስቡት 24 ሰዓታት እንኳን አልሞላውም ድርድር ጀምሮ እስኪያልቅ ድረስ ማለት ነው። ታዲያ ዩናይትድ በዚህ መልኩ ከቼልሲ ጋር በጥሩ ሁኔታ መስማማት ችለዋል። ድርድሮቹ በአዎንታዊና በተጨባጭ ሁኔታዎች ላይ እንደነበሩ ነው የተነገረው። ቼልሲዎች ተጫዋቹን ለመለቀቅ 50 ሚሊዮን ፓውንድ ለመቀበል ፈቃደኛ ሆነው ተመልክተናቸዋል። ዩናይትድ ይህንን ሂሳብ ለመክፈልም መፍቀዱን የተመለከት ነው። በሌላ በኩል ደግሞ የተጫዋቹ ወኪል ከዩናይትድ አስተዳደር ጋር የግል ውሉን በፍጥነት ለማጠናቀቅ የመጨረሻ ንግግሮችንም በሚገርም ሁኔታ እንዳጠናቀቁን የተመለከት ነው። ሁሉም የዝውውር ኤክስፐርት ጋዜጠኞች የዘገቡት መረጃ ነው። በተለይ ዴቪድ ኦርንስቴን እኔ እዚህ ጋር ለነግራችሁ የምወደው ነገር ከፋብሪዞ ሮማኖ ራሱ ቀድሞ መረጃዎችን የሚያወጣ ጋዜጠኛ ነው እና በዚህ ሁኔታ ከማንም በፊት ቀድሞ የወጣው ነው። ፋብሪዞ ሮማኖ ደግሞ ከማንም ጋዜጠኛ በኋላ መጨረሻ ያረጋገጠው ጋዜጠኛ ሂርዊጎ ያለው ከሁሉ መጨረሻ ሆኖ ተመልክተናል። ታዲያ ዩናይትድ ቅድም ታዲያ እዚህ ላይ ያበቃል ወይ ነው ጥያቄው። የክረምት ዙር መስኮት ላይ ዩናይትድ ገና አላበቃም። ቀይ ሰይጣናቱ ከዚህ ዝውውር በኋላ ቢያንስ ተጨማሪ 4 ተጫዋቾችን የማስፈረም እቅድ እንዳላቸው ነው የተዘገበው። ከነዚህም ውስጥ 2ቱ ደግሞ የመሃል ሜዳ ክፍል ተጫዋቾች እንደሆኑ ነው የተመለከትነው። ከዚህ ቀደም 2 ተጫዋች አስፈርመዋል። አሁን እየተመለከት እንዳለ ነው ከሆነ ኤደርሰንን ከአትላንታ፣ አንድሬ ሳንቶስን ከቼልሲ 2 የመሃል ሜዳ ተጫዋቾችን አስፈርመዋል። ግን እስካሁንም ድረስ የካዝሜሮ ምትክ ተገኝቷል ተብሎ እንደማይታሰብ ነው እየተመለከትን ያለ ነው። ይህ የሚያሳየው የኢኒዮስ ቡድን በካዝሜሮና ኤሪክሰን እርጅና ምክንያት የተጎዳውን የመሃል ሜዳ ሙሉ በሙሉ ለማደስ መቁረጡን ተመልክቷል። ዩናይትድ በአንድ በኩል ወጣትና ተስፋ ያላቸውን፣ በሌላ በኩል ደግሞ የሊጉን ተጽዕኖ መቋቋም የሚችሉ ተጫዋቾችን በማምጣት የረጅም ጊዜ ታክቲካዊ መዋቅር እየገነባ እንዳለም የተመለከት እንገኛለን። አሁን ደግሞ ወደ ሰሜን ለንደኑ ክለብ እናምራ። አርሰናል የፕሪሚየር ሊጉን ዋንጫ ከማንቸስተር ሲቲ ለመንጠቅ የመጨረሻውንና ትልቁን ታክቲካዊ ውሳኔ እያደረገ ነው። የ28 ዓመቱ የኒውካስትል ሞተር ጉማሬሽ ወደ አርሰናል ለመዘዋወር ያለውን ፍላጎት ለክለቡ አስተዳደሩም በይፋ አሳውቋል። ተጫዋቹ ከብራዚል ብሔራዊ ቡድን ጋር በዓለም ዋንጫው ላይ የነበረው ቆይታ በኖርዌይ ሽንፈት ከተጠናቀቀ በኋላ አእምሮ ሙሉ በሙሉ በአርሰናል ፕሮጀክት ላይ እንዳረፈም መረጃዎች እየወጡ ይገኛሉ። አርሰናል ተጫዋቹን ለማስፈረም ጥረቱን ያጠናከረ ሲሆን በአሁኑ ሰዓት እስከ 60 ሚሊዮን ፓውንድ የሚደርስ የዝውውር ሂሳብ ለማቅረብም ሊገደዱ እንደሚችሉ ነው የተመለከተው። ነገር ግን እዚህ ጋር ትልቅ መረጃ እየወጣ ይገኛል። ኒውካስትል ዩናይትዶች አሁንም ቢሆን ጠንካራ አቋም አላቸው። ለብራዚላዊ አማካኝ የሚቀርቡ የዝውውር ጥያቄዎችን እንደማያስተናግዱ ገልጸዋል። ነገር ግን ደግሞ መልቀቅ እንደሚፈልግ በይፋ ስላሳወቃቸው ሁኔታዎችን በቀላሉ ችላ ማለትም እንደማይፈልጉ ነው
የተመለከትነው። እንደ መረጃዎች ከሆነ ደግሞ ጆን ባርንስ የቀድሞ የሊጉ ኮከብ ይህን ሁኔታ በዚህ መልኩ ተንትኖታል። በዘመናዊ እግር ኳስ ተጫዋቾች ይመጣሉ ይሄዳሉ፣ ነገር ግን 60 ሚሊዮን ፓውንድ ለቡርኖ ጉማሬሽ በጣም ዝቅተኛ ዋጋ ነው። እሱ ለአርሰናል ድንቅ ፈራሚ ሊሆን ይችላል፣ ለኒውካስትል ግን እሱን ማጣት ትልቅ ውድቀት ነው ሲል ነው የገለጸው። አርቴታ ቡርኖን የሚፈልገው ለምንድን ነው የሚለውን ስንመለከት ኦዴጋርድ የፈጠራ ነፃነት እንዲኖረውና ዴክላን ራይስ ወደፊት ተጭኖ እንዲጫወት ከጀርባ ሆኖ ጨዋታውን የሚቆጣጠር በፕሬሲንግ ውስጥ ኳስ የማይበላሽበት ባለ 6 ቁጥር አማካይ ስለሚያስፈልገው ነው። ይህ ዝውውር ከተሳካ የአርሰናል መሃል ሜዳ በአውሮፓ አስፈሪው መሃል ሜዳ ጥምረት ሊሆን እንደሚችልም እየተመለከትን እንገኛለን። ወደ ሌላኛው የለንደን ክለብ ቼልሲ እናምራ። ሰማዮቹ በቶድ ቦውሊ ስር የጀመሩት ያልተለመደ የዝውውር ፍልስፍና አሁንም እንደቀጠሉበት ነው። ቼልሲ የስፖርቲንግ ሊዝበኑን ወጣት ኮከብ ጆቫኒ ኩዌንዳን በይፋ ማስፈረማቸውን አረጋግጧል። ይህ ተጫዋች እንግዲህ በ44.5 ሚሊዮን ፓውንድ ሂሳብ ዋጋ እስከ 2034 ሰኔ ድረስ ለ8 ዓመታት በሚቆይ ኮንትራት ነው የፈረመው። ይህ የ8 ዓመት ውል ቼልሲ የፋይናንሻል ፌር ፕሌይ ህግን ለማለፍ የተጠቀመበት የአሞርታይዜሽን ዘዴ አካል እንደሆነም የተመለከትነው። የ44.5 ሚሊዮን ፓውንድ ሂሳቡ በ8 ዓመታት ውስጥ ተከፋፍሎ ይሰላል ማለት ነው። በአመት የሚኖረው ወጪ ጫናም ታዲያ በዚህ ምክንያት ይቀንሳል። ነገር ግን ይህ ደግሞ ትልቅ ቁማር ነው። ቁማር የሆነው በገንዘቡ ጉዳይ ምናምን ሳይሆን ማለትም በፋይናንሻል ፌር ፕሌይ ምናምን አካባቢ ሳይሆን ተጫዋቹ በለንደኑ ክለብ ሳይሳካለት ቢቀል አስቡት፣ ክለቡ ረጅም ዓመታትን ከፍተኛ ደሞዝ እየከፈለ ለማቆየት እንደሚገደድም እየተመለከት እንገኛለን። ገዢ ክለብ ብቅ ብለው ከዚህ ካልገላገሏቸው በቅር ማለት ነው። በአውሮፓ ሌላኛው አስገራሚ ዜና የቱርኩ ፌነርባቼን እንመለከታለን። የአጥቂ መስመሩን ሙሉ በሙሉ ለማፍረስ ማቀዱን ተመልክቷል። የቱርኩ ጋዜጣ እንደተዘገበው ከሆነ የ30 ዓመቱ የአስቶን ቪላ ኮከብ ኦሊ ዋትኪንስ ከፌነርባቼ ጋር የ3 ዓመት የግል ውል ስምምነት ላይ ደርሷል። ቪላዎች 30 ሚሊዮን ፓውንድ ሲጠይቁ ፌነርባቼ 21 ሚሊዮን ፓውንድ አካባቢ ለመክፈል እየተደራደሩ እንዳለም ተመላክቷል። ብቻውን ደግሞ አይደለም። ፌነርባቼ ማርሴ ውስጥ የሚገኘውን የቀድሞውን የዩናይትድ ኮከብ ሜሰን ግሪንውድንም ለማስፈረም በአመት የ8 ሚሊዮን ዩሮ ደሞዝም አቅርበውለታል። ማርሴ ግን ለተጫዋቹ እስከ 55 ሚሊዮን ዩሮ እየጠየቀ ነው። ይህ በእንዲህ እንዳለ እንግዲህ በዓለም ዋንጫው ላይ ለኖርዌይ ብሔራዊ ቡድን ድንቅ ብቃት ያሳየው የ21 ዓመቱ የሊፕዚጉ የክንፍ መስመር ተጫዋች አንቷን ኑሳብ በአውሮፓ ትልልቅ ክለቦች መካከል የጦርነት ምክንያት እየሆነ ይገኛል። አርሰናል፣ ቶተናም እንዲሁም ደግሞ ኒውካስትል የ51.3 ሚሊዮን ፓውንድ የዋጋ ታርጋ የተለጠፈበትን ይህንን ተጫዋች ለማስፈረም ስካውቶቻቸውን ወደ ሰሜን አሜሪካ ልከዋል። ኖርዌይ ቅዳሜ ከእንግሊዝ ጋር በሩብ ፍጻሜው ስትጫወት የኑሳ ዝውውር የመጨረሻ መቋጫ ያገኛልም ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። በመጨረሻም እንግዲህ ወደ አንፊልድ እናምራ። የአንድ ታላቅ ትውልድ ፍጻሜ እየታየ ነው። መሐመድ ሳላህና አንዲ ሮበርትሰን በነፃ ዝውውር መውጣታቸውን ተከትሎ አዲሱ አሰልጣኝ ራዮ ላይ ስብስቡን አንጋፋ ተጫዋቾች ለመቀየር መወሰኑን ተመላክቷል። የ35 ዓመቱ ካፒቴን ቨርጂል ቫን ዳይክ ወደ ኤሲ ሚላን ለመዘዋወር ፍላጎት አሳይቷል። የሚላኑ ባለቤት ጌሪ ካርዲናሊ እና ደግሞ አሰልጣኙ ሩበን አሞሪም ተጫዋቹን ለማምጣት ድርድር ጀምሯል። በሌላ በኩል ደግሞ ግብ ጠባቂው ቤከርም ከጁቬንቱስ ጋር የግል ውል መስማማቱን ተመላክቷል። ሊቨርፑል ለአንጋፎቹ ተጫዋቾች የሚመጣን ማንኛውንም ከበድ ያለ የዝውውር ጥያቄ ለማስተናገድ ዝግጁ መሆኑን ነው እየተመለከትን ያለ ነው እና ይህም እንግዲህ ሊቨርፑሎች ላለፉት 40 ምናምን ዓመታት ያክል ያን ያክል ስኬታማ አልነበሩም። ነገር ግን ጀርገን ክሎፕ ወደ ክለቡ ከመጡ በኋላ በ2016 ቡድኑን የገነቡበትን መንገድ ስንመለከት፣ የገነቡባቸውን ተጫዋቾች ስንመለከት በየትኛውም ክለብ አመኔታን ያላገኙ ተጫዋቾች ነበሩ። ሳዲዮ ማኔ እናስታውሳለን። በሳውዝሃምፕተን ቤት ጥሩ እንቅስቃሴ ነበረው። ነገር ግን ሌሎች ትላልቅ ክለቦች ያን ያህል ግፊት አድርገው ያስፈረሙት ተጫዋች አይደለም። ሪስክ ወስዶን ያስፈረሙት መሐመድ ሳላህ እንመለከታለን። በቼልሲ በአሰልጣኝ ጆዜ ሞሪኒዮ ስር ከኬቨን ዴብሩይነ ጋር አብሮ የተባረረ ተጫዋች ነበር። ሪስክ ወስደው ከሮማ ያስፈረሙት። ቨርጂል ቫን ዳይክ ከሴልቲክ የፈረመ ተጫዋች ነው። እንደዚህ እያለ በርካታ ተጫዋቾችን ወደዚህ ክለብ አጎረፉ።
ታዲያ ከነዚህ የጎረፉት ተጫዋቾች የሊቨርፑልን ዳግም መነሳሳት አስመለከቱን። ምናልባት ፔፕ ጋርዲዮላ እና ሰራዊታቸው ማንቸስተር ሲቲ ባይኖር ኖሮ ሊቨርፑል ከአንድም ከሁለትም የፕሪሚየር ሊግ ዋንጫ በላይ 4 5 6 7 የፕሪሚየር ሊግ ዋንጫዎችን አሳክቶ በሆነ ነበረ። ነገር ግን ያ ሳይሆን ቀርቷል። ግን ደግሞ ዋንጫ አለመብላታቸው ጥሩ ቡድን አላስመለከቱንም ብለን እንድናወራ አያስችለንም። ጥሩ ነገር አስመልክቶናል። ግን ደግሞ ቀስ በቀስ ያ ቡድን እየተፈረካከሰ ይገኛል። ሳዲዮ ማኔ ቀድሞ መውጣቱን ተመለከትን። ከነሱ ቀድሞ ፈርሚኖ ወጣ፣ ሳዲዮ ማኔ ቀጠለ። አሁን ደግሞ ሙሐመድ ሳላህ መቀጠሉን ተመለከትን። ሮበርትሰንም እንደዛው። አሁን ደግሞ ቨርጂል ቫንዳይክ እና አሊሰን ቤከርም በዚህ መልኩ መውጣታቸውን እየተመለከትን ነው እና በሊቨርፑል ቤት አዲሱ ዘመን አዲሱ ትውልድ ምን ሊሆን ምን ሊያስመለክተን ይችላል የሚለውን አብረን የምንመለከተው ጉዳይ ነው። ይህ በእንዲህ እንዳለ ዩናይትድ በመሃል ሜዳ መልሶ ግንባታ ላይ ትልቅ ኢላማ አድርጎት የነበረው ተጫዋች ፈረንሳዊው ኦሬል ቹዋሜኒ በጆዜ ሞሪኖ ስር በሚመራው ማድሪድ ቤት እስከ 2031 የሚቆይ አዲስ የ6 ዓመት ውል በይፋ መፈራረሙን ተመለከትን። ይህ የዩናይትድን እቅድ ወደ ሌላ አቅጣጫ እንዲቀይር ያስገድደዋል ማለት ነው። ምክንያቱም ቹዋሜኒ አንዱ ተፈላጊ ነበረ። ቅድም ሁለት የመሃል ሜዳ ተጫዋቾችን ቢያንስ ጨምሮ ያስፈርማል ብያችሁ ነበር እና ከነዛ መካከል እንግዲህ ሜቢ ቹዋሜኒ የሚሆንበት እድል አሁን የተዘጋ ይመስላል። ካማቪንጋ ለመውጣት አሁንም በሩ ክፍት የተደረገለት ተጫዋች ነው። ስለዚህ ዩናይትድ ፊቱን አሁንም ወደዛ ሊያዞሩ ይችላል ወይ ደግሞ ሌሎች ተጫዋቾች በፕሪሚየር ሊጉ እንደና አሌክስ ስኮት ሜቢ ደግሞ የቦርኖ ጉማሬሽ ዝውውር ላይም ጣልቃ ሊገባ የሚችልበት እድል እንዳለም እየተዘገበ ይገኛል። በቀጣይ በሌሎች ዝርዝር ተጨማሪ መረጃዎች እስክንገናኝ ድረስ በተለይ በዓለም ዋንጫው መረጃዎቻችን እስክንገናኝ ድረስ ሰላም ቆዩልን።